የሄርሜላ ፍየሎች ማለት ነው። ብራችሁ ማይወጣ መሰላችሁ እንዴ የላካችሁት? እኛ እኮ በመጀመሪያም ደረጃ እኮ ቪዲዮ የተለቀቀ ቀን እኮ አውቀናል ማለት ነው። አብርሽ በብር ተገዝቶ ነው የፍቅር ጥያቄ እየተቀበላት። አብርሽ አይወዳትም፣ አያከብራትም፣ የሚወደው ሩታን ነው ስንል ነበረ ማለት ነው። እናንተ ደደቦች፣ ደነዞች ማለት ነው። ቢያንስ እንኳን ልዑልን እንኳን አታስቡም። ነገ እወልዳለሁ እንኳን አትሉም። ባሊና ሚስት ለማፋታት ይሄ የ6 ወር ህፃን ልጅ ከአባቱ ጋር ተለያይቶ ውሽሚትን እንዲያገባ ውሽሚትን በገንዘብ ትገዛላችሁ። እኛ እኮ ለሩታ ብለን ነው ብዙ ነገር እናውቃለን ማለት ነው። ደግሞ ማለት ነው ስምሽን ቆርጠሽ ሞተሻል ማለት ነው። ደረሰን ላይ ስምሽ ተቆርጠዋል ማለት ነው። እናገኝሻለን ማለት ነው። ገና ማን እንደሆንሽ ማለት እናወጣሻለን ማለት ነው። 70,000 ብር ልከሻል ማለት ነው። ጨምሪበት፣ ጨምሪ በደንብ አድርጊ። ዞሮ ዞሮ ለሩታ ሀብቴ እንደሆነ በደንብ ጠንቅቀሽ ወቂ ማለት ነው። ሩታ ሀብቴ ጫማ እየቀየረች ልብስ እየቀየረች እንደምትለብስበት ደግሞ ረግጬ ነው ምነግርሽ ማለት ነው። እና ውድ ቤተሰቦች ዛሬ አብርሽ መኪና ላይ መጥቶ ነበር ማለት ነው። እውነት በዘር በዙሪያቸው ማለት ነው እንደዚህ ጀዝባ የሆነ ሰው አያጋጥማችሁ። እኔ እንደነዚህ ጀዝባ የሆነ ሰው ለጠላቴ እንኳን አልመኝም ማለት ነው። መኪናው የማን እንደሆነ በደንብ አድርጋችሁ በኮሜንት አስረግጣችሁ ንገሩልኝ ማለት ነው። የሩታ እህቶች ማለት ነው። ለዛሬው ቪዲዮ ለሩታ እህቶች ይቅርታ፣ ለሩታይም ይቅርታ ማለት ነው። ምክንያቱም ሩታዬ ለአንቺ ስንል ብዙ ነገር እየደበቀን ብዙ ነገር እየተሸፋፈነልሽ አንቺም እየተጎዳሽ ነው፣ እህቶችሽም ደግሞ እየተጎዱ ነው ማለት ነው። እና የዛሬው ቪዲዮ ምን እንደሆነ ታውቃላችሁ? መኪናው የሄርሜላ አይደለም። ሄርሜላ መኪና ልትገዛ የምግብ ጠረጴዛ እንኳን የላትም፣ የቤት ክራይ እንኳን የላትም። ልንገራችሁ ነው ማለት ነው። በአማር ሰበብ ተደርጎ የቤት ክራይ እየተከራየላት አብርሽ ለሄርሜላ ነው ማለት ነው። እዚህ ጋር ሄርሜላ ለአብርሽ የቀረበችው ለጥቅም ነው እንጂ ለሌላ ነገር አይደለም። እንድትፈምስና እንድታድግ ማለት ነው። አስረግጭ የምነግራችሁ ነገር የፈለገ ገንዘባችሁ ብታወጡ ብትልኩ ምን ብትሉ አብርሽ መቼም ሄርሜላን አያገባትምም፣ አይጋቡምም፣ አይወልዱምም። እንደውም ሆድዋን ይድረቅ። እውነቴ ነው የምላችሁ። ሴት ልጅ ነኝ ግን አላህ ይቅር ይበለኝ። እውነት አብርሽን አግብታ እወልዳለሁ ብትል ሆድዋን ይድረቅ። ፈጣሪዋ እንደውም ልጅ እንዳይሰጣት ማለት ነው። ለምን እንደዚህ እንዳልኩ ታውቃላችሁ? ሩታ ላይ ትቢት እንደምትሰሩ ሩታን ለመጣል የምትሞክሩ ሴቶች ማለት ነው። ምን አረገቻችሁ ሩታ ማለት ነው? በሰላም መኖር ስትፈልግ እናንተ እየሄዳችሁ እየረበሳቻት ማለት ነው። ደግሞ ድንቅ መኪና ማለት ነው። ለእሷ ናት መኪና አላት። ከመኪናው በፊት እስቲ የምግብ ጠረጴዛ ትግዛ፣ ለቂጧ ባንት ትግዛ፣ ለጡቷ እስቲ ጡት መያዣ ትግዛ ማለት ነው። እኛ እኮ ሩታን እንዳይከፋትና አብርሽ እንዳይደብረው እያልን ነው ብዙ ነገር የምንደብቀው ማለት ነው። አብርሽ የፈለገ ነገር ብንሰድበው ባለውለታችን እያልን ነው ዝም ምንለው፣ በእነሱ እየሰራን እንዴት እያልን ነው። ነገር ግን አሁን አብርሽ በጣም ቀዘነ ሰው ላይ ማለት ነው። ህዝብ ላይ በጣም እየተጫወተ ዝሙትን እያስፋፋ በሴት ክብር እየተጫወተ ትላንትና በዳኒ መኪና ቁጭ ብሎ እውነት ይሄንን መልእክት ያመጣሽልኝ ልጅ ተባረኪ ክብር በይልኝ የኔ ውድ፣ ምንም ነገር እንዳይነካሽ ማለት ነው። በዳኒ መኪና ቁጭ ብሎ ዘና ፈታ እያለ ሩታ ቪዲዮ ስትሰራ፣ እሱ ግን ትንሽ ቆይቶ አላያችሁም? ማታ ያን ሁሉን ያዙኝ ልቀቁኝ፣ ወረቀት ፈርሜልሻለሁ፣ ከፈለግኩ ሰው ጋር መሄድ እፈልጋለሁ። በዚህ ልክ ሚስቱ በዚህ ናክል ውሸት ምን አስፈለገው? ለምን ምን ጎደለበት? ቆይ በሴት ልጅ ክብር በሄርሜላም እኮ እኔ እውነቴ ነው ብላችሁ እነዚህ ፍየሎቿ እያናደዱኝ ነው እንጂ ሄርሜላም እንድትጎዳ አልፈልግም። ደግሞ የላዩት ነገር ሲተረተሩ እኮ ነው። ዓለም ዘላለማችን ያየነው የዳኒ መኪና ይሄ የዳኒ መኪና አይደለም እንዴ? ዳኒ የሚሄድበት መኪና አይደለም? የማን ሄርሜላ? ከየት አባቱ አምጥታ? የሀብታም ልጅ ናት፣ ሁሌ የሀብታም። አንዷ ደግሞ እኔ ጋማ ወይኔ የምትጽፈው ኮሜንት የሀብታም ልጅ ናት፣ እንደዚህ ልጅ ናት። ሀብትነት ምን ያደርጋል? አይምሮ ካልሰራ ማለት ነው። ደንቆሮዎች ማለት ነው። አብርሽ ደግሞ መቼም ድረስ የመዳምን ቅመም ብር እየበላህ ወይም ደግሞ ብር እየተላከልህ ከሆነ በጣም ተሳስተሃል አብርሽ። በጣም ለራስህ ራሱ ጥሩ አይደለም። ለዚህ ለህፃን ልጅ ለነገ ለሚያድገው ልጅ ራሱ ጥሩ እንዳልሆነ ወቅ ማለት ነው። አንተ ከድሮም ጀምረህ ምንም አይነት የአንተ ማንነት አይደለም። ነገም ዛሬ ማስረግጭ የምነግራችሁ ነገር
አብርሽ ከሩታ እህቶችና ከሩታ ኦዲየንሶች እልህ ስለተጋባ ነው። እኛ ደግሞ እንዳንተ ኦዲየንሶች ወላዋ አይደለንም። ከረገጥን ከቆምን ቆምን። ምክንያቱም ሴት ልጅ ነንና ሴት እንወልዳለን፣ ነገ እናገባለን። በእኛም በትዳራችን እንዳንተ አይነት ወንድ ያጋጥመን አያጋጥመን አናቅም። ሁልጊዜም ከሩታ ጎን ነን፣ ብታጠፋም ባታጠፋም። ምክንያቱም ሩታ በደልካትና በመጀመሪያ ደረጃ ነካሃትና እሷን በደለችህ እንጂ ሌላ ነገር ያረገችህ ነገር ዛሬም ነጊም አስረግጠን የምንነግርህ ነገር ቢኖር ሴት ልጅ ስትከፋ ማንኛውም ሴት ስታመጣ አሚን ብለን አንቀበልህም። እምነታችን የማይፈቅድ ነገር፣ ሃይማኖት የማይፈቅድ አገር የማይፈቅድልህ ነገር ይዘህ ስትመጣ እየመረረህ ቢሆን ዋጠው፣ አንቀበልህም። የአብርሽልህ ማለት የፈለግኳትን ሴት ሳመጣ የፈለግኩትን ሰው ሳመጣ ለምን የኔ ተከታይ የኔ ኦዲንስ የሩታ ኦዲንስ እንደ በፊት ሩታ እንደመጣች እልል ብሎ ለምን አይቀበለኝም? እኛ ደግሞ አንቀበልህም። እያማረህ ይቀራል ማለት ነው። ሰው እንደውም እየጠላህ ነው አሁን በጣም በወደድነህ ማክል በተዋጋነልህ ማክል አሁን አስጠላህን። ሰው ሁሉ አብርሽ የማይበት የት ሊድ የት ልግባ እያለ ነው ማለት ነው። ገባህ? ስለዚህ ማለት ነው በተለይ የሄርሜላ ፍየሎች ማለት ነው እሷ መኪና ቢኖራት ኖሮ በአናታችን ነበረ የምትቀዝ ነው። በአናታችን ልንገራችሁና ማለት ነው እኛ የወሰድነው እኛ የሰጠናት ልብስ እንደምትለብስ በደንብ አስረግጬ ነው የምነግራችሁ። ሄርሜላ ራሱ የምትለብሰው ልብስ የለም። ገባችሁ አይደል? እኛ አንዳንዳችን እናውቃለን። ለሩታ ያረግንላት ያገኘናት ጊዜ የሰጠናትን ስጦታ ቲሸርት እንደምትለብስ አስረግጬ ነው የምነግራችሁ። ከፈለጋችሁ ማለት ነው ከነፈቶን አመጣላችኋለሁ። ሄርሜላ ለብሳው ማለት ነው እቺ ችጋራው ማለት ነው የሩታን ልብስ ነው የምትለብሰው ልንገራችሁ። ነገር ግን እኔ ሁልጊዜ መናገር አልፈልግም። ግን ሩታን እጥላለሁ ብትሉ ብራችሁ እንደፈለጋችሁ ማባከን ትችላላችሁ። አይደለም ለዩቱበር አደባባይ የራሳችሁ ጉዳይ አይመለከተንም። ግን እንዴት ነው ባለትዳር ወንድ ለማፋታት ብር የምትልኩት? እንዴት ነው ይሄ ህፃን ልጅ አያሳዝናችሁም? ነገ በእናንተስ ህይወት ይሄንን ነገር ቢደርስስ? ነገ ሉል ሲያሳዝን አባቴ ብሎ ሲያለቅስ አያሳዝናችሁም እንዴ? ምን አይነት ጀዝባዎች ናችሁ? ደደቦች ማለት ነው። አስረግጬ ነው የምነግራችሁ ማለት ነው። የሄርሜላ ፍየሎች በብር እንደተገዛ በመጀመሪያ ማውቀናል እኛ። ቪዲዮ ራሱ በአንድ ቀን 2 ቪዲዮ ሲለቀቅ ይሄ ፌክ እንደሆነ ሁሉም ያውቀዋል። ለምን ፌክም ቢሆን ድራማም ቢሆን የአብርሽና የሩታ ገመና አይወጣም። በተለይም ደግሞ እኛ እንደናንተ አይደለንም። ስንወድ በተግባር ስናከብራት በተግባር ነው እንጂ ዛሬ የሆነ ጥፋት ብታጠፋ ለምን አጠፋሽ ብለን አውጥተን አጥበን አናሰጣትም። በትዕግስት ነው የምንጠብቀው። የምታጠፋው እንኳን ነገር እየሸፈንን በትዕግስት